ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። ኤችዲ ስፖርትስ በያላችሁበት እንዴት ናችሁ? ክቡራትና ክቡራን ኤችዲ ስፖርት መጥቷል። በተወዳጁ ብስራት ኤፍኤም 101.1 እንግዲህ የቅዳሜ ማለዳ ዝግጅታችን ነው። ብዙ ጊዜ ጨዋታዎችን እናነሳለን፣ ግምቶችን እናስቀምጣለን። በእርግጥ ሊጉ ከወዲሁ ተጠናቋል። ለቻምፒየንስ ሊግ ተሳትፎ የሚደረጉ ጨዋታዎች አሉ። የተወሰኑትን እናነሳለን። በርከት ያሉ እንግሊዝ ቲሞች ደግሞ እንግዲህ ከዋንጫ ጋር ስማቸው ተሳስሯል። ቼልሲ ወደ ኮንፈረንስ ሊጉ የመጨረሻ ምዕራፍ አልፏል፣ ፍጻሜ ገብቷል። የመልስ ጨዋታ በእርግጥ ቢቀርም ይህንን ጨዋታ ይሸነፋል ተብሎ አይጠበቅም። ስለዚህ ዘንድሮ እንግዲህ ከተሳካ አንድ ዋንጫ ይኖራቸዋል። በዛው ልክ ደግሞ እንግዲህ ዩናይትድ እና ቶተናምም በዩሮፓ ሊግ ፍጻሜ የሚገቡበት እድል በስፋት ተመቻችቷል። ቶተናም በእርግጥ 3-1 ነው ሜዳው ላይ ያሸነፈው። በመልሱ ምን ይጠብቀዋል እናያለን። ያቺ አንድ ጎል ኢምፓክት ይኖራታል የሚታይ ነው የሚሆነው። እንዲህም ሆኖ ግን ዩናይትድ 3-0 ከሜዳው ውጪ ማሸነፉ የመልሱን ጨዋታ ያቀልለታል ተብሏል። ለአንዳንዶች እንግዲህ ሊዮ 4 ማግባቱን ኦልድ ትራፎርድ መጥቶ ሲያስቡ ምናልባት ዩናይትድ ላይ ይሄ ነገር ይገለበጣል የሚታይ ነው የሚሆነው። የሁሉ ባለበት ሁኔታ እንግዲህ ደግሞ አርሰናል ወደ ግማሽ ፍጻሜው የመጨረሻ ምዕራፍ የመልስ ጨዋታ እያኮበኮበ ነው የሚገኘው። ይህንን ጨዋታ መልሱ ገልብጦ ማሸነፍ ከቻለ እሱም ቢሆን ፍጻሜ የሚገባበት ከዋንጫ ጋር ራሱን የሚያስተሳስርበት ሂደት እንዳለ አብዝቶ ነው የሚነገረው። ያም ሆኖ ግን አንዳንዶች ከወዲሁ አርሰናል ዘንድሮ አጨብጭቦ ሊጨርስ ነው፣ በአንጻሩ ግን ዩናይትድ ዋንጫ፣ ምናልባትም ቶተናም ዋንጫ፣ ቼልሲ ዋንጫ፣ ፕሪሚየር ሊግ ውስጥም የሚፎካከሩት እነ ሲቲ በኤፍኤ ካፕ እንግዲህ የሚሳካላቸው ከሆነ ካራባው ካፑና ቻምፒየንስ ሊጉን የሚያሳካ ከሆነ ደግሞ ኒውካስልን እንዲሁ እያሞገሱ ነው የሚገኘው። አርሰናልን ከዚህ አንጻር እንግዲህ ካልተሳካለት በተለይም ግማሽ ፍጻሜውን ማለፍ ካልቻለ እንደ ውድቀት አድርገው የሚያነሱ ወገኖች አሉ። እዚች ላይ ሀሳብ እንሰነዝራለን። በእርግጥ ይሄ እንደ ውድቀት ይታያል? የእንግሊዝ ክለቦችም እንግዲህ በአውሮፓ የሚታይ ዶሚኔሽንስ እንዴት ይታያል? አጠር አድርገን ምላሽ የምንሰጠው ጉዳይ ነው የሚሆነው። በዛሬው እንግዲህ ጨዋታ ጥቆማ ጉዳያችን ግን አርሰናል እና ቦርንማውዝ እናነሳለን። ብሬንትፎርድ እና ዩናይትድ የሚያደርጉትን ጨዋታ እናያለን። እንዲሁ ቼልሲ እና ሊቨርፑልም በተለይ ለቼልሲ የቁልፍ ጨዋታ በመሆኑ ከነዚህ ጉዳዮች ጋር የተያዙ ነገሮችን እንሰነዝራለን። አብራችሁ እንድትሆኑ እንደ ሁልጊዜውም በማክበር ነው የምንጠይቀው። ኤችዲ ስፖርቶች ነን። በአካል እንዴት ነህ ብያለሁ። አለን ዴቭ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናቸው ብያለሁ። መግቢያዬ ኦፍ ኮርስ ወደሚቀጥለው ገጽ ሁሉ ዞሯል። እንግዲህ የሚቀጥለውን ገጽ ገለበጥ አድርጎ ማየት የሚጠይቅ ነው የሚሆነው። አስቀድሜ ማንሳት የወደድኩት ነገር ይሄ የአውሮፓ ተሳትፎ ኦፍ ኮርስ የእንግሊዝ ቡድኖች ዶሚኔሽን ቢኖር የሚገርም አይደለም አይደል? ምናለ የሊጉን ጥንካሬ ያሳያል ይላሉ አንዳንዶች በሀሳብ ደረጃ ሲያነሱ። በተለይ ቶተናምም ዩናይትድም ያሉበት የሊጉ ደረጃ ዝቅ ያለ ቢሆንም በወረቀት ብናነሳው በጣም ራቅ ያለ ቢሆንም ከወገብ በታች ቢሆንም አውሮፓ ላይ መጥተው ግን ልክ አስቀድሞ እንደተሰጣቸው ግምት ወደዚህ ደረጃ መጥተዋል እና ይሄ ሊጉን አንዱን ትልቅነት የሚያንጸባርቅ ነው በሚል ያነሱታልና በእርግጥም ከዚህ ጋር የተያዘ ተጨባጭ ነገር ያለ ይመስላል። ኦፍ ኮርስ ሳይቃጠል ነው ገናኛ ያነሳን ያለ ነው። ምንድነው እያልኩ ያለሁት ፍጻሜው ሳያልቅ ነው እንግዲህ ፍጻሜ ደርሷል ከሚል መነሻ ይሄንን እያነሳን ያለ ነው። ግን የሚጠበቅ ነበር ዶሚኔሽኑ ቢባል ማጋነን አይደለም አይደለ እንጂ በአገር ውስጥ ያለውን የሊጉን የሁለቱም ቡድኖች ተሳትፎ ስናይ ደግሞ በዛው ልክ ሁለቱም ታች ነው የሚገኙትና ምን ማለት ነው የሚቻለው እዚህ ላይ በአካል እንግዲህ እግር ኳስ ላይ የሚወጣው ገንዘብ ዴቭ ቀጥተኛ ግንኙነት አላቸው። እንደምታውቀው ማንቸስተር ሲቲ ከሼክ መንሱር ቢን ዛይድ አልናህያን ወደ ኢቲሃድ መምጣት አስቀድሞ የት እንደነበር እናስታውሳለን። ልክ እነሱ መተው ሮቢኒዮን በዛ በ32 ሚሊዮን ፓውንድ ከሪያል ማድሪድ ካመጡ በኋላ እነ ካርሎስ ቴቬዝን ወደ ቡድኑ ከቀላቀሉ በኋላ ማንቸስተር ሲቲ ያለበትን ታያለ። በዛው መጠንም ደግሞ ወዲያውኑ ደግሞ በአንድ አመትም መለወጥ የሚችሉ ተጫዋቾች ቡድኑ ውስጥ መተው ተጽዕኖአቸውን ማሳየት የሚችሉና ቡድኑን ባንዴ ወደ ተፎካካሪነት መመለስ የሚችሉ ተጫዋቾችን ገንዘብ ካለህ ማምጣት ትችላለህ። ፔፕ ያለበትን ራሱ ያለው የአሰልጣኝነት ኳሊቲ እንዳለ ሆኖ ግን ደግሞ ልክ ክፍተት ሲያይ የሚያመጣው ተጫዋች ቦርንማውዝ እንደሚገዙ አይነት ተጫዋች አይደለም። ወይንም ደግሞ ኢፕስዊች ታውን ውስጥ እንዳሉ የፉል ባኮች ወይንም ደግሞ የመሃል ተከላካይ አይነት አይደለም። ወደ ቡድኑ የሚያመጣው እጅግ
ጥራት ያለው ተጫዋቹን ያመጣል። ያ ጥራት ያለው ተጫዋች ደግሞ ከዋንጫ ጋር እንድትገናኝ ምክንያት ይሆናል ዴቭ። እና እግር ኳስና ገንዘብ ቀጥተኛ ዳይሬክትሊ የሆነ ግንኙነት እንዳላቸው ትመለከታለህ። ፕሪሚየር ሊጉን ስታነሳም ተመሳሳይ ነው ዴቭ። ፕሪሚየር ሊጉ ያለው የገንዘብ አቅምና ባለፈው እያየው ነበረ በእንግሊዝ ፕሪሚየር ሊግ 20ኛ ሆኖ የሚያጠናቅቀው ቡድን የሚያገኘው ገንዘብና እና ባየር ሙኒክ እና ፒኤስጂ ዛ ጀርመን ፈረንሳይ ላይ የሚያገኙት ገንዘብ ፕሪሚየር ሊግ ላይ 20ኛ ሆኖ የሚያጠናቅቀው ክለብ የሚያገኘው ይበልጣል። እንግሊዝ ፕሪሚየር ሊግ ውስጥ ራሱ ያሉት የክለቦች ልዩነት ዴቭ ከጊዜ ወደ ጊዜ እጅግ እየጠበበ ነው። ኒውካስል እኮ ዘንድሮ አርሰናልን 3 ያሸነፈ አይደል? ያ ምን ከዚህ በፊት ቢሆን ኑሮ ብለህ ትናገራለህ። በቃ ቢያንስ አንዴ ልክ እንደ መብረቅ ማለት ነው። አንዴ መብረቅ አንዴ ነው የመተው ይባል የለ። ልክ እንደዛ አንዴ ሽንፈት ሊገጥም ይችላል። ከዛ ግን 9 ጊዜ ቢገናኙ ምናልባት 8-7ቱን አርሰናል አሸንፍ 2 አቻ 1 ሽንፈት ሊኖር ይችል ነበር። ግን ያ ነገር የለም አሁን በፕሪሚየር ሊጉ። ልክ በፕሪሚየር ሊጉ ውስጥ እንዳሉት ልዩነት ደግሞ ሊግ ከሊግ ጋርም ደግሞ ፉክክር ስትመለከት ዴቭ እንግሊዝ ፕሪሚየር ሊግ የሚወጣበት ቢሊዮን ዶላሮች ነው። እነ ቡንደስሊጋ፣ ፍሬንች ሊጋ ከዛም ውጭ ደግሞ የስፔን ላሊጋን ጨምሮ መመልከት ትችላለህ። ፍጹም የሚወዳደር አይደለም አሁን ላይ ባላቸው የኢኮኖሚካል ስታተስ ፍጹም የሚወዳደሩ አብረው የሚነሱም አይደለም። ራሱ እኮ ፒኤስጂ በጣም ለጥቂት ነው ልትለው ትችላለህ። እንግዲህ በሊጉ መካከለኛ ይሄ ሚዶከር እንደምትላቸው አይነት ቡድኖች ነው ብለህ አስቶን ቪላ ልታነሳ ትችላለህ። ግን ፒኤስጂን እንዴት እንደፈተነ ቶተናም እንዳነሳው ጭራሽ በቃ ዩናይትድን ቶተናምን ላለመውረድ እጅግ የቀረቡ ቡድኖች ናቸው። ግን ደግሞ ሄደው ትልልቆቹን የስፔን ትልልቆቹን ቡድኖች ኦፍ ኮርስ የድል ቅንጣት እዚህ ውስጥ እንዳለ ማሰብ ይኖርብናል። ለምሳሌ ያቀይ ካርዱን ልታነሳ ትችላለህ። እንደዚህ አይነት ነገሮችን ልትመለከት ትችላለህና የእንግሊዝ ፕሪሚየር ሊግ ዶሚኔት ቢያደርግ ዴቭ ምንም ብርቅ አይደለም። በደንብ የሚገባው ነው። ምክንያቱም የሚወጣው ከበጀት ከፈሰሱ ጋር አብሮ የሚመጣ ነው። ያው የእንግሊዝ ፕሪሚየር ሊግ ለምንድነው የእንግሊዝ ፕሪሚየር ሊግ ሁሌም የእንግሊዝ ፕሪሚየር ሊግ ነው የምንለው የሚለውንም ነገር ስትመለከት ምላሹ እዚሁ ጋር ነው የምታገኘውና አውሮፓም ሄደው ዶሚኔት ቢያደርጉ እጅግ የሚያስገርም ወይም ጸጉር የሚያስነጭ ነው ብዬ አላስብም። ደቤል ትክክል ብለሃል። በነገርህ ላይ እኔም ማየው በእርግጥ አመቱን አሁን ያሳለፉ ካለው ነገር አንጻር ሲታይ እንግዲህ የውስጥ ሊጉን ለምንከታተል ያላቸውን ብቃት ስለምናይ ደካማ ስለሆኑ ይሄንን ሲዝን ለደጋፊዎቻቸው የሚሆን አንድ በጎ ነገር በተለይ በዋንጫ የታጀበ ነገር ይሄ ዋንጫ ደግሞ ይዞ የሚመጣው የቻምፒየንስ ሊግ ተሳትፎ ነገር በተለይ አሁን እያነሳው ያለው ቻምፒየንስ ሊጉን ነውና ዩሮፓ ሊጉን ነውና በተለይ የቶተናም እና የዩናይትድን ጉዳይ ነውና ምክንያቱም ቀውሳቸው በጣም ትልቅ ነው። እያየን ነበር ዩናይትድ 15 ሽንፈት ነው በሲዝኑ አይደል የገጠመው። ቶተናምን ደግሞ ያየውት ነበርና በዛው ልክ ደግሞ 19 ሽንፈት ገጥሞታል ቶተናምንና ይሄን ስታይ በውስጥ ሊግ ፉክክር ላይ ምን ያህል ደጋፊዎች ተስፋ የሚያስቆርጥ ነገር እንደገጠማቸው በክለብም ደረጃ ምን ያህል ፈተና እንደሆነባቸው ራሱ ክለቦቹ ታያለህና በአንጻሩ ግን ከዚህ አይነት ፈተና ምንድነው አንድም ደስታን ፈንጠቅ የሚያደርግ ነገር ሲታሰብ ከጅምሩ እነዚህ ሁለቱ ቡድኖች ፌቨራይት እንደሚሆኑ ዋንጫ ሊያነሱ እንደሚችሉ ካላቸው ስትሪንግዝ መነሻ ቢታሰብም በቃ ይሄ እንዴ ከተገኘ ይሄንን መልካም አጋጣሚማ እንዴት ነው ማትጠቀምበት እንደሰትበት እንጂ አንድ አቋራጭ እኮ ወደ ትልቅ መድረክ የምንመጣበት ነው ብለህ በደንብ በቃ ልታሞግሰው ትችላለህ። በእርግጥም እዚህ ውስጥ በቀጣይ ዓመት ለምታደርጋቸው ጠንከር ያሉ ዝግጅቶች በተጫዋቾች ዝውውር ሊሆን ይችላል እንዳልከው ክለብ ውስጥ ለምትፈጥራቸው በርከት ያሉ ነገሮች ጥቅም ይኖረዋል። በዛው ልክ ደግሞ እስከ 100 ሚሊዮን ፓውንድ ይዞ ይመጣል የተባለው አይደል? ዩሮፓ ሊጉ በራሱ ብቻ ይዞ የሚመጣው ገንዘብ ቀላል አይደለምና ይሄን በአቋራጭ ለምትሰራቸው ስራዎች ትልቅ ገንዘብ ሊሆንልህ እንደሚችል ታስባለህ። ግን
እንዳልከው የአመቱን አጠቃላይ ድክመትህን ደግሞ በዛው ልክ የሚሸፍን አይደለም። አሁን ቶተናምን ብናይ አዎ ከዋንጫ ከተራራቀ እጅግ ረጅም ጊዜው ነው። ለመጨረሻ ጊዜ እንግዲህ ዋንጫ ወሰዱ ከተባለ እንኳን 2008 ነው አይደል? ዋንዴ ራሞስ የካራባው ረጅም ነው። እሱን ተውና አውሮፓ ላይ ማከሄድ እንደውም ወደ 1962 63 እንደውም ደግሞ የዩኤፋ ካፕ ዊነርስ ካፕ የሚባለውን ካየህ ደግሞ 71 72 83 84 ገደማ ነው ይሄን ዋንጫ ያነሱትና በተለይ እዚህ ጄኔሬሽን ወጣቶች ምንም አይነት ዋንጫ ቢሆን ቢመኙት አይደንቅህም። በእርግጥ ዩናይትድን ለሚያክል ታላቅ ክለብ ግን የምታስበው ትልቅ መሆኑን ነው የምናየው። ኦፍ ኮርስ ይሄ ሁሉ ሲባል ክለቦች ቀውስ ውስጥ አይገቡም አይደለም። ቀውስ ውስጥ ገብተዋል፣ ችግር ውስጥ ገብተዋል። ከችግሩ ለመውጣት ጥረት እያደረጉ ነው። ይሄን አይነት መልካም አጋጣሚን ደግሞ እጅህን ዘርግተህ ነው በደንብ የምታቅፉ የሚባለው ነገር እንደተጠበቀም ሆኖ ዩናይትድን ስታስብ ግን የምታስበው ተለቅ ባለ ደረጃ ነው። ለዚህም ይመስለኛል ፌቨራይትም ሲባሉ አስቀድሞ ከነ ድክመታቸውም ቢሆን ያለ ችግር እዚህ ውድድር ላይ በስኬት ይሄዳሉ ከሚል መነሻ ነውና ወል አይመጥናቸውም ብለህ በተለይ ዩናይትድን ልትናገር ብትችልም እንግዲህ በአቋራጭ የተገኘ ይዞልህ የሚመጣው ስኬት ደግሞ ትርፋቱ ብዙ ከሆነ አሜን ብለህ መቀበልና እንዳልከው ለበጎ ነገር ለነገ ለተሻለ ነገር መተርጎም የሚለውን ይዘን መውጣት ያለብን ነው የሚመስለኝ። በአንጻሩም አሁን ደግሞ የቼልሲን አይነቱን ስታይ ደግሞ ኮንፈረንስ ሊግ ላይ በእርግጠኝነት አስቀድሞ ቢጠይቁ ባለሳተፍ ብሎ በቀኛ ባንሳተፍ ብትሆኑ ሁሉ የሚል ነው ዩቬንቱስ እንደዛ አድርጓል። ታስታውሳለህ? ዩቬንቱስ እንደዛ አድርጓል። በቃ ከሁለት ዓመት ምናምን በፊት ነው ከዓመት በፊት ነው አይደል እንደዚህ ያደረገው ዩቬንቱስ አስታውሳለሁ በቅርብና ተውን የምትለው አይነት ውድድር ነው። ግን ይሄም እንዳልኩት በአቋራጭ እንግዲህ ዋንጫ ተሳትፎ ይዞልህ የሚመጣ ከሆነ ያው ሸልፍ ላይ ዋንጫ ነው፣ በቁጥርም የሚጠቀስ ዋንጫ ነውና ልታጣጥለው የምትችልበት ምንም እድል የለም። ግን እንዳልነው ነው የእንግሊዝ ቲሞች ምን ያህል ከሌሎች የአውሮፓ ሊጎች ዶሚኔት አድርገው እንደወጡ በደንብ ታይበታል። ይህንን ሁሉ ስንል ግን ገና የፍጻሜ ጨዋታዎች እንግዲህ ገና ደግሞ የመልስም ጨዋታዎች በሁለቱም ቡድኖች በኩል እንዳሉ ታስባለች። ቼልሲ ግን ያለ ጥርጥር ፍጻሜ የሚገባበት እድል እጁ ላይ እንዳለ በደንብ ነው የምታነሳው። ከዚሁ ጋር ግን አያይዘው ያነሱትና ሰሞኑን በደንብ አርሰናሎችን ሲያቆስል የነበረ ሶሻል ሚዲያውን በደንብ ሲቆጣጠረው የነበረውን ነገር አስተውለው እንደው አላውቅም። እንግዲህ ዩናይትድ እና ስፐርስ ዩሮፓ ሊግ ፍጻሜ ይገባሉ። ኒውካስል ካራባውን አሳክቷል፣ አንድ ዋንጫ አንስቷል። ቻምፒየንስ ሊግ ተሳትፎን ደግሞ እዚህ ላይ ካረጋገጠ በጣም የተሻለ ነገር ፈጸመ ተብሎ ይነሳል። ሲቲ ኤፍኤ ካፕ ፍጻሜ ገብቷል፣ ከክሪስታል ፓላስ ጨዋታ ያደርጋል። ኤፍኤውን ከወሰደ ለሲቲ አንድ ትልቅ ቁም ነገር ነው ብለው ያነሳሉ። ቼልሲ ኮንፈረንስ ካፑን አሁን ሊያነሳ የሚችልበት እድል አለ ብለው ያነሳሉ። በዚህ ሁሉ መሀል እንግዲህ ከፔጄ የመልስ ጨዋታ ያለውና ምናልባትም የማለፍ እድሉ አቻ በመውጣት ቀጥሎም በማሸነፍ እና በተለያዩ ጉዳዮች የሚወሰኑ የአርሰናልን ጉዳይ ሲያነሱ አጨብጭበው ቀሩ እያሉ በተወሰነ መልኩ አርሰናሎችን ሲወቅሱ ሰምተናልና በዚህ ረገድ አርሰናልን ሌሎች ከሚያነሷቸው ዋንጫዎች አንፃር ለምሳሌ ዩናይትድ ስፐርስ ከሚያነሱት ዋንጫ አንፃር ኒውካስል ካራባውን አንስቶ ቻምፒየንስ ሊግ ተሳትፎ ከማረጋገጡ አንፃር ምናልባት የሚያረጋግጥ ከሆነ ሲቲ ኤፍኤ ካፑን የሚያነሳ ከሆነ ቼልሲም ኮንፈረንስ ካፑን የሚያነሳ ከሆነ ይሄ በንጽጽር ለአርሰናል ውድቀት ወይም ጥያቄ ተደርጎ ሊነሳ ይችላል። በጥያቄ ስለሚያነሱት ምንድነው እዚህ ላይ ያለ ሐሳብ? ዴቭ የአንድ ቡድን ስኬታማነት የሚለካው ወይንም ደግሞ አንድን አሰልጣኝ ለምሳሌ ሩበን አሞሪም ከሰሞኑ ሲናገር ሰምተው ከሆነ የአንድ ቡድን ጤናማነት የሚለካው እንዴት ነው ሲለው በሊግ ፎርም ነው አለ። ወይም በካፕ ፎርም አይደለም፣ በሊግ ፎርም ነው። ደግሞ ብዙ ጊዜ ተመልክተናል። ጥሩ ዩናይትድ ለምሳሌ የዘንድሮ የሊግ ጉዞውን ተመልከተው ዘሴም ቶተናምንም ልትመለከት ትችላለህ። ሁለቱም በፕሪሚየር ሊጉ ይሄ ማራቶን በሆነው ሊግ ያላቸው ወጥ የሆነ ብቃት አይደለም። በዚህኛው ውድድር ግን የ90 ደቂቃ ፐርፎርማንስ ነው። ሁሴን ያነሳል ሁሌ እንደዚህ የካፕ ውድድሮች በቃ የ90 ደቂቃ ነው። ስለዚህ በእለቱ የሚኖረው ፐርፎርማንስ በእለቱ ይዘህ የምትመጣው የሳይኮሎጂ ሁኔታ፣ የተጫዋቾቹ ተነሳሽነት፣ ለዛ ጨዋታ ያላቸው የፊዚካል አቀራረብ፣ እነዚህ ነገሮች ሁሉ ማተር ያደርጋሉ። ዴይና የአርሰናል ዋንጫ አላነሳም ግን ደግሞ የሊግ ፎርሙ እንዴት ነበር? ምክንያቶችን ልታነሳ ትችላለህ። አርሰናል እንደዚህ የሆነባቸውን ብለን አምና ብዙም ያልነበረው ጉዳት ዘንድሮ እንዴት ሲመጣ እንደነበረ እናስታውሳለን። ሁሴን እንደውም ብዙ ይል ነበር ስለ ቀጣይ ዓመት ተብሎ አሁን እየተጠናቀቀ ስላለ የውድድር ዓመት ሲነሳ መጀመሪያም ስናነሳ ካስታወስክ የጉዳት ጉዳይ ልክ አምና እንደነበረው አይነት ነገር ካልሆነ በስተቀር ከባድ ነው ለአርሰናል። ምክንያቱም ተጫዋቾቹ ባለፈው ስናነሳ ነበር ከመቶ ምናምን በላይ ጨዋታ ሳካ አድርጓል እያለን በ3 ዓመት ስናነሳ እንዴት ጫና ውስጥ እንዳሉ ተጫዋቾቹ የሚያሳይ ነውና ከጉዳት ጋር የተገናኙ ጉዳዮች አሉ። እንደዛም ሆኖ ግን በፕሪሚየር ሊጉ
እንደ ብዙዎቹ ቡድኖች ከሊቨርፑል ቀጥሎ ምናልባት ኮንሲስታንት የሆነው ቡድን የምትለው አርሰናልን ነው። ባለፉት ጨዋታዎችም ውጤቱን ትመለከታል። ኦፍ ኮርስ አቻዎች አሉ። ዘንድሮ አሁን ወደ ቦርንማውዝና አርሰናል ጨዋታ ስናልፍ የምናነሳው ቁጥር አለ። ዘንድሮ ይህን ያክል አቻ የወጣ ቡድን የለም እያሉ ከሊጉ እያነሱት እየተመለከትን ነው የምንገኘውና ይሄ የሊግ ፎርማት ላይ የሊግ ፎርም የሚያሳዩ ቡድኖች አሉ። በተቃራኒ ደግሞ 7 8 9 አሁን ቁጥሮቹ ጨምረዋል። የቻምፒየንስ ሊግ 3 የምድብ ጨዋታ አለ። ከዛ በኋላ ደርሶ መልስ ጥሎ ማለፍ ጨዋታ ነበር። ከዛ ሩብ ፍጻሜ ደርሶ መልስ አለ። ግማሽ ፍጻሜ ደርሶ መልስ አለ። ፍጻሜ ተጫወታል። እነዚህ ጨዋታዎች ላይ የሚኖርህ ብቃት ሻምፒዮን ሊያደርግ ይችላል። አንዳንድ አሰልጣኞች አሉ። አሁን አንቶኒዮ ኮንቴ የሊግ ውድድር ወይም ይሄ ማራቶን ለሆነው ይመቻል እንጂ ለካፕ አይሆንም ይሉታል። ብዙ ተመልክተናል። ራሱ ቶማስ ቱኸልን ስትመለከት የቻምፒየንስ ሊግ ዋንጫን ያነሳ ነው በአቋራጭ ግን ደግሞ የሊግ ውድድር ላይ እንዴት ነው ስትለው በጣም በቀላል ጆዜ እንደሚሉት በኪት ማናጀር ጭምር ሻምፒዮን መሆን ትችላለህ እንደሚሉት እንደ ባርሴሎና ልክ በጀርመን ያንን ማድረግ ትችላለህና ብዙም የሚያስደንቅ አይደለም። እንደ ውድቀት አላየውም። ምክንያቱም አንዳንድ የድል ቅንጣቶች አሉ። እነሱ ነገሮች ያጡባቸው ሁኔታ አለ። ኦፍ ኮርስ ዋንጫን አግኝቶ መጨረስ ጥሩ ነው ለቡድኑም ለስነልቦናውም ለቀጣይ የውድድር ዓመት እንደመነሳሻም ለቀጣይ የውድድር ዓመት ሊግ ላይ ለመበርታትም ምናልባት ይሄኛው ዋንጫ እንደመነሳሻ ሊጠቅማቸው ይችላል። ለነሱ እንደ ስኬት ለዩናይትድ በአቋራጭ ወደ ቻምፒየንስ ሊግ መግቢያ ሆኗል። ቡድኑ ላለበት የፋይናንስ ችግር መወጣጫ ሊሆነው ይችላል። እነ ቶተናም ምናልባት አሰልጣኞች ፖስቴኮግሉ በምንም ታምር ሊቆዩ አይችሉም። ይሄንን ዋንጫ ማያነሱ ከሆነ ሊቆዩ አይችሉም። ቢያነሱ ነው የተባለው። በነገር ላይ ቢያነሱ ተሰናባች ናቸው። አዎ ግን እንደው ያው ሴንቲሜንት ውስጥ እንዲኖር አንተ ሴንቲሜንት ውስጥ እንዲኖር ትፈልጋለህ። ሰውየው ቢቆዩ ትላለህ። ግን ኦሬዲ ተወስኗል ነው እያሉ ያሉት። አዎ ደግሞ ከ2008 በኋላ የፈለጉትን ዋንጫ ለምን ካራባው አይሆንም እኮ እየተባለ እንዴ ያን ጄኔሬሽኑ በተለይ እኮ ወጣቱ ስለ ክለቡ የሚያውቀው ምንም የስኬት ታሪክ የለም። ስለሌለን ጆናታን ውድጌት ነው ኔት ነው ያሉት እኮ ስትል በጣም አንጋፋዎች ሆነዋል። ግብ ያስቆጠረው ተጫዋችና እነዚህ ነገሮች ጭምር ማንሳት ይኖርብናል ዴቭ እና የሊግና ይሄኛው ፎርሙ አካሄዱ ሜንታሊቲው የምትገጥማቸው ቡድኖች የጥራት ሁኔታም ትልቅ ጥያቄ የሚኖረው ነውና ከዚህ አንፃር ብዙም ጀጅ መደረግ ትክክል ነው ብዬ አላስብም። ያነሳውን ፋክት ምንም ያለ ጥርጥር እቀበላለሁ። ሊግ በጣም ከካፕ እንደሚለይ ተጨባጭ ነው። አይ ቲንክ እኔ ከተራ የደጋፊዎች መበሻሸቅ ሊያልፍ የሚችል ጉዳይ ነው ብዬ አላምንም። እኔም በግሌ ምክንያቱም ውስጡ ስትገባ ብዙ ነው። በመጀመሪያ ደረጃ ቻምፒየንስ ሊግ ላይ ተሳትፎ የምታደርገው ለቻምፒየንስ ሊግ የሚያበቃ ኳሊቲ ስላለህ ነው የሚመስለኝ አይደል? በእርግጥም ደጋፊዎችም እንዲህ አይነት ስሜት ውስጥና መበሻሸቅ ውስጥ የሚገቡ የሚመስለኝ አርሰናል በሂደቱ ላይ ጥሩ ነገሮች ሲያስመዘግብ ደጋፊውም ደግሞ የፈንጠዝያ መጠኑ እጅግ ከፍ ሲንር ይታይና ከዛ በኋላ ደግሞ የመጨረሻው መላፍ ላይ ደርሰህ ያንን እቺን የመጨረሻዋን እንግዲህ ማራቶኗን የምትጨርስበትን እንግዲህ ክሯን መበጠስ ማትችል ከሆነ ይሄ ለተራ ሐሳቦች መሰነዛዘሪያ የሚሆን ይመስለኛል። ማድሪድን በደርሶ መልስ አሸነፈ። ፔጅን እንግዲህ በሜዳ ካላሸነፍ ወይም በመልሱ እዛ ሄደ የሆነ ነገር ካላደረክ እንግዲህ በጨዋታው ነው ሁሉ ነገር ሊወሰን የሚችለው፣ በኳሊቲ ነው ሊወሰን የሚችለው። በዚህ ላይ ደግሞ ኤሊት ውድድር ውስጥ ስላለ በቃ ከኤሊቶች ጋር ነው ጨዋታ የምታደርገው። እያልን እንዳለ ነው በኮንፈረንስ ሊጉ ካሉ ከማይታወቁ ቡድኖች ጋር አይደለም ጨዋታ የምታደርገው። ኢቨን በዩሮፓ ሊጉ እንደምትላቸው ከማይታወቁ ወይም ደግሞ ደረጃቸው ከሊጉ ከፕሪሚየር ሊጉ ካነሱ ቲሞች ጋር አይደለም የምታደርገውና ኤሊት ውድድር ላይ ተሳትፈ ባይሳካልህም በራስህ የምታነሳቸው ምክንያት አድርገህ የምትዘረዝራቸው በርካታ ነገሮች አሉ። እንዳልከውም ካፕ ነው። ከካፕ ውጭም ቢሆን ደግሞ አርሰናል ዘንድሮ ሲነሱበት የነበረው በርካታ ነገሮች አሉ። ሰበብ ማቅረቢያ መከላከያ ባይሆኑም አሉ ይታዩ ነበር አይደለ? የጉዳት ጉዳዮች ይነሱ ነበር። የዳኝነት ጉዳዮች ይነሱ ነበር። እዚህም እዛም የሚታዩ ጉዳዮች አሉ። ከሁሉም በላይ ደግሞ ኮቹ በራሱ እና ክለቡ በራሱ ጥር ወር ላይ ሪስክ ሳይወስዱ ገበያው ሳይገቡ ክለቡን ያላጠናከሩበት መንገድ ዋጋ እንዳስከፍላቸው በደንብ ይጠቀስ ነበር። እንግዲህ ይሄ ለካፑ አይረዳም፣ ለአጠቃላይ የፕሪሚየር ሊጉ አጠቃላይ ጉዞ ነው ተብሎ ምክንያት ካልሆነ በቀር ራሱ አርሰናል በራሱ የሰራቸው ችግሮች አሉ። ግን እነዚህ ሁሉ ባሉበት ሁኔታ ከሌሎች ጋር ለክተኸው አይ በቃ አርሰናልማ ዘንድሮ ዋንጫ ካላነሳ ዩናይትድ ካነሳ
የተሻለ እኮ ነው ዩናይትድ ዘንድሮ ሊባል ወይም ደግሞ ቸልሲ የተሻለ ነው ሊባል ኦር ቶተናም የተሻለ ነው ሊባል የሚችልበት እድል አለ ብዬ ለመናገር ይከብዳል። እንደው ካልክ እንደው ከተሻለ ጥሩ ሊባል የሚችለው በእኔ እምነት ኒውካስል ካራባውን አሳክቷል። ቻምፒየንስ ሊግ ተሳትፎን አረጋግጦ ቢጨርስ እና አርሰናል ምንም ዋንጫ ቢያጣ የኒውካስልን ስኬት እንደ ትልቅ ያዋለው ነው በነገር ላይ ኦር አርሰናል ለፍጻሜ ገብቶ ኢቭን ቢሸነፍ እንኳን እንደ ስኬት ያዋለው ገብቷል ማለት አይደል? አርሰናል ፍጻሜ ገብቶ ባይሳካለት እንደ ስኬት ያዋለው ግማሽ ፍጻሜ ላይ ግን ቢቀር ወል ስኬታማ አይደለም ጥሩ አይደለም ሲዝኑ ብለህ ልታነሳው ትችላለህ። ግን አብረህ የምታቀርባቸው በርካታ ምክንያቶች ይኖራሉ። ሲቲንም አሁን ዘንድሮ ከነበረበት ወቀውስ አንፃርና ደጋግመን ካየነው አንፃር ኢቭን ምንድነው በኤፍኤ ካፑ ስኬታማ ቢሆን ለሲቲም እንደ ውድቀት አላየውም። በነገር ላይ አርሰናል እንዳልኩ ምንም ነገር ሳያሳካ ግማሽ ፍጻሜው ላይ ቢቀር እኔ በኔ ስሌት የሲቲ እና የኒውካስል የዘንድሮ ጉዞ በተለይ በዋንጫ የሚጠናቀቅ ከሆነና እንዳልኩት የኒውካስልን ቻምፒየንስ ሊግን የሚጨመር ቢሆን እንደ ፕላስ ነው የማየው። በተረፈ ግን ለንጽጽር የሚቀርቡ ያልሆኑ በርካታ ነገሮች ውስጡ ስላለ እንዳልኩ ቅድምም ስንጠቅሳቸው እንደነበረው የመበሻሸቂያ ነገር ካልሆነ በቀር እኔ አይ ቲንክ እነዚህን ውድድሮች በራሳቸው ኢቭን አንድ ቴብል ላይ አስቀምጠህ ብታነጻጽራቸው ለንጽጽርም የሚበቁ ለመበሻሸቅም የሚያበቁ አይነት ነገሮች አይደሉም እና እንዳልኩት አዘንድ ኦፍ ዘዴም አርሰናል ስኬታማ ካልሆነ መውቀስ ካለበት ከተነሱ ከሚጠቀሱ ምክንያቶች ውጪ ራሱንም ሊሆን ይገባል የሚል እምነት ነው ያለኝና በዚህ መለፈው አይደል ይሄን አልቃነሳ የሚበቃን ይመስለኛል። ዝም ብሎ የግል ሐሳብ ለመሰንዘር ነው። ሲያድማጮችን በዚህ ጉዳይ ላይ ይወያዩበት፣ የራሳቸውን ሐሳብ ቢሰነዝሩ አስተያየትም ቢልኩልን ደስ ይለኛል። ለኤችዲ ስፖርት ዩቲዩብ ገጽ እንከታተላለን። እሱን ወደ ጥቆማዎቻችን እንሂድ። እንግዲህ አርሰናል ነው ዛሬ ከሚጫወቱት የምንጠቁመው አይደል? ትክክል። እንግዲህ ከአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታ ዋዜማ አስቀድሞ የመጣ መርሃ ግብር ነው ዴቭ። አርሰናል ከቦርንማውዝ የሚያደርጉት ጨዋታ እንደሚታወቀው መድፈኞቹ ሁለተኛ ደረጃ ላይ ነው የሚገኙት። ሁለተኛ ደረጃን ይዘው ለማጠናቀቅም ጥሩ ቦታ ላይ ነው ያሉት። አርሰናል የሚያሸንፍ ከሆነ እና ኖቲንግሃም ፎረስት የሚረታ ከሆነ አሁንም ዴቭ አርሰናል እና ከዛ በኋላ አንድ ነጥብ ማግኘት ሊሆን ይችላል። ባላቸው የግብ መጠንም ብዙ የመድረስ እድል ላይ ኖሮ ይችላልና የአንድ ጨዋታ ሁኔታ አርሰናልን እንግዲህ ሁለተኛ ሆኖ ወይም በቻምፒየንስ ሊግ ቦታ እንዲያጠናቀቅ እንደሚያደርገው ለማረጋገጥ እጅግ አስፈላጊ ነው። ቼሪሽ በሚል ቅጽል ስማቸው የሚታወቁት ቦርንማውዞች ደግሞ ዴቭ ይሄ በደረጃ ሰንጠረዡ ቶፕ ሃፍ ላይ ሆኖ ለመጨረስ ወይም ደግሞ ከመጀመሪያዎቹ 10 ቡድኖች ሆኖ ለመጨረስ የሚያደርጉት ጥረት ነው። እስካሁን ተስፋቸው ሙሉ ለሙሉ እንግዲህ አልመነመንም። በዩሮፓ ኮንፈረንስ ሊግ ተሳትፎን ለማድረግ ፍላጎት አላቸው። ግን አንዳንዶች የረፈደ ነው ይሄ ፍላጎታቸው። በተለይ ባለፉት ጨዋታዎች ያላቸውን የእንቅስቃሴ ሁኔታ በኋላ ከቁጥርም አንፃር እንመለከቷለን። አርሰናል እንዳነሳውት በ2025-26 የውድድር ዓመት በቻምፒየንስ ሊግ ተሳትፎን ይዞ ማጠናቀቅ እንግዲህ በሂሳብ አይስሌት ለማረጋገጥ ይሄኛው ወሳኝ ጨዋታ ነው። ከቻምፒየንስ ሊጉ ጨዋታ አስቀድሞ ከክሪስታል ፓላስ ጋር አቻ ተለያይቷል ዴቭ እና ይሄ የዘንድሮ 13ኛ የአቻ ውጤት ነው የሚል ነገርን ተመልክቻለሁ። ለምን እንግዲህ በዋንጫ ፉክክር ውስጥ አልቀጠለም አልዘለቀም እዛ ላይ ለምን አልደረሰም ለሚለው አንደኛው ማሳያ ይሄኛው ይመስላል። ባለፈውም ስናነሳ ነበር እየመራ ነጥቦችን እያጣ ከመሪነት ከዛ በኋላ ነጥቦችን በማጣት ያለን ጨዋታዎችን ስናነሳ ነበር። ካልተሳሳቱኝ ከክሪስታል ፓላሱ ጨዋታ አስቀድሞ ይሄን ነገር ስናነሳ ነበር። እየመራ ነጥብ በመጣል አርሰናል ወደ 9 ጨዋታዎችን እንደዚህ አይነት ነገር ገጥሞታል እያልን ስንመለከት ነበር። በአንድ አይኑ የአውሮፓ ቻምፒየንስ ሊግ የመልስ የፓርክ ደ ፕሪንስ ጨዋታን እየተመለከተ የሚቀርበው ጨዋታ ይሆናል ተብሎ ነው በሚኬል አርቴታ በኩል የሚጠበቀው። አንዳንዶች እንደውም ወሳኝ ማሟሟቂያ ሊሆን ይችላልም እያሉት ነው የሚገኙት። ምክንያቱም አርሰናል አንዳንድ ተጫዋቾች ከቡድኑ ገባ ወጣ እያሉ ነው። ፓርቴ በቅጣት ምክንያት ባለፈው በኤምሬትሱ ጨዋታ አልነበረም። ስለዚህ የተወሰነ የፊትነስ ደረጃውን ከፍ ለማድረግ ይሄኛውን ጨዋታ ሊጠቀምበት ይችላል። አርቴታ ቋሚ አስተላለፍ ውስጥ ሊያስገባው ይችላል የሚል ነገር አለ። ቡድኑ ራሱ አርሰናል ችግር አለበትና በደንብ ውህደቱን አሁንም ለማምጣት ደግሞ ዴቭ ባለፈው ገምተን ከነበረው አንፃር ራሱ አርቴታም እንደተናገረው ለውህደት
ይሄ ነገር ያስፈልገናል፣ ቡድኑ በተደጋጋሚ አብሮ መስራት አለበት፣ አብሮ መጮት አለበት፣ አብሮ ብዙ ደቂቃ ማግኘት አለበት የሚል ነገርን ሲያነሳ ነበርና ያን ነገር ለማድረግ ይጠቀምበታል። መመልከት ያለብን ይመስለኛል። ዴቭ አርሰናል እንግዲህ በፕሪሚየር ሊጉ 8 ጨዋታዎችን ባለመሸነፍ ጉዞ ላይ ነው የሚገኘው። በደረጃ ሰንጠረዡ ከ10 በላይ ካሉ ክለቦች ጋር ባደረጓቸው ባለፉት 18 ጨዋታዎች አልተረቱም። ዴቭ ይሄ የአርሰናል ከ3 ዓመት በፊት ከነበረው አርሰናል እጅግ ፍጹም የተለያየ ነው። ያኔው አርሰናል ተለቅ ባሉት ቡድኖች 5-6ኛ ከ1 እስከ 10 ባሉት ቡድኖች በተደጋጋሚ ሲሸነፍ ነው የምንመለከተው። አሁን ግን ይሄ የተሻሻለ ቁጥር ሆኗል። አሁን ቶፕ 8 ቶፕ 6 የሚባሉ ቡድኖች አሸንፈውት አያውቁም አርሰናልን ባለፉት 18 ጨዋታዎች። የቦርንማውዝን ከተመለከትን ዴቭ እንግዲህ ቦርንማውዝ ከዩናይትድ ጋር የኢቫን ኒልሰን የቀይ ካርድ ቡድኑ ዋጋ ያስከፈለው ይመስላል። ጫናዎች ተፈጥሮባቸዋል። ተነሳ እሱ ቀይ ካርድ ደግሞ መሰጠት አልነበረበትም። ለምን ተንሸራቶ ነው እንጂ ሆን ብሎ ፋውል ለመስራት አልነበረምና ይሄ የማዳለጥ አይነት ነገር እንደነበረው ተመልክተናል። ሆይሉንድ ግብ አስቆጥሮ 96ኛው ደቂቃ ላይ ዩናይትድን 1 ነጥብ ይዞ እንዲወጣ አስችሎት ነበር። ሁለቱ ቡድኖች በመጀመሪያ ጨዋታ እናስተውሳለን ያልተገመተ ውጤት ነበር። በወቅቱ አርሰናል ከነበረው እንቅስቃሴ አንጻር 2-0 ይሸነፋል ተብሎ አልተጠበቀም። ያም ከ11 ተከታታይ የሽንፈት ጉዞ በኋላ የመጣ ድል ነበር ለቦርንማውዞች። ስለዚህ ትልቅ ድል ነበር። በዚህ ድል መቀጠል ይፈልጋሉ የሚል ነገር አለ። ወደ ፓሪስ ከሜዳቸው በፊት ራሱን ለሳይኮሎጂውም እንደ ቦርንማውዝ ካለ ተለቅ ካለ ቡድን ጋር የሚኖር ሌላ ፈተና ስለመሆኑ መረጃዎችን ስመለከት ነበር። ዴቭ ከቡድን ዜናዎች ጋር በተገናኘ ኔቶ እንግዲህ የአርሰናል ሁለተኛ ወይም ተጠባባቂው ግብ ጠባቂ የቦርንማውዝ ንብረት ስለሆነ በዚህ ጨዋታ አይሰለፍም። ያው ቢኖርም ለነገሩ ራያ ነው ቋሚ የሚሆነው። ስለዚህ እሱ አይኖርም በተገቢነት ጥያቄ ምክንያት። ካይ ሃቨርትዝ፣ ጆርጊኒዮ፣ ካላፊዮሪ፣ ጋብሪኤል ጄሱስ፣ ጋብሪኤል ማጋሌሽ እና ታኬሂሮ ቶሚያሱ ከቡድኑ እንደሌሉ ታውቋል። ሪያን ክሪስቲ ይሄ አስደናቂ ቦርንማውዝ ውስጥ የሚመቸኝ ተጫዋች ነው ዴቭ። አማካኝ ክፍል ላይ ጥሩ ግራግር ያለው ተጫዋች ነው። ይሄ ተጫዋች ተጎድቷል። ሉዊስ ሲኒስቴራ እና እንደዚሁም ደግሞ ኡናል ከቡድኑ ውጪ ስለመሆናቸው እንደዚሁ መረጃዎች ወጥቷል። አርሰናል በሜዳው እንግዲህ 8 ጨዋታዎች በሙሉ ቦርንማውዝን ባለፉት አሸንፏል። 23 ግቦች አስቆጥሮ 4 ግብ ነው የተቆጠረበት። ስለዚህ ባለፉት 8 ጨዋታዎች 23-4 ነው አርሰናል ቦርንማውዝን ያሸነፈው ብለን ልንጠቅሰው እንችላለን። የፔዦ ሽንፈት ከ12 ያለ ሽንፈት ጉዞ በኋላ ነበር የመጣው። 6 አሸንፎ 6 አቻ ተለያይቷል። ከ16 ወራት በኋላ ምናልባት በኤምሬትስ ባክ ቱ ባክ ሊሸነፍ ይችላል በቦርንማውዝ ሽንፈት የሚገጥመው ከሆነ የሚል ነገርን ስመለከት ነበረ። 285 ጨዋታዎችን እስካሁን የመራው አርቴታ 167 ድሎችን አስመዝግቧልና በአርሰናል አሰልጣኝነት የመጀመሪያ ድሉን ያስመዘገበው በታህሳስ 2019 ቦርንማውዝን 1-0 በረቱበት ጨዋታ ነበር። ቦርንማውዝ የገረመኝ ቁጥር ዴቭ በታሪካቸው በሊግ ውድድር 3 ተከታታይ ጨዋታ አቻ ወጥተው አያውቅም የሚል ነገር ተመልክቼ በጣም ገርሞኛልና 2 ተከታታይ አቻ ወጥቷል። ይሄኛውም አቻ የሚሆን ከሆነ ከአርሰናል ጋር አዲስ ታሪክ በቡድኑ ይመዘገባል የሚል ነገርን ተመልክቻለሁ። ከ9 የሊግ ጨዋታ 1 ድል ብቻ ነው ዴቭ ቦርንማውዝ ያገኙት እና ቀደም እንዳነሳሁት ከነበሩበት 5ኛ ለምን ወደ 10ኛ የወረዱት የሊጉ መጠናቀቂያ ላይ ቡድኑ በጣም ኢነርጂ ያወጣል። ያ ኢነርጂ ቡድኑ ወደ ኋላ ይጎትቶ ይመስላል ድካም እንዳለባቸው ያስታውቃሉ። አሁን 10ኛ ደረጃ ላይ ነው የሚገኙት። አንዶኒ ኢራዮላ በቪአር ዳኝነት ብዙ ተጎድታችኋል ወይ በዘንድሮ ሊግ ውድድር ዓመት ተብለው ሲጠየቁ ሄዳችሁ ስታቱን መመልከት ነው እድለኛ ነን ብዬ አላስብም። ይሄን ነገር እኛ መቆጣጠር አንችልም፣ ግን ደግሞ ዋጋ የሚያስከፍለን እኛኑ ነው በማለት ሐሳባቸውን ሰጥቷል። ከአርሰናል ይጫወታሉ፣ ከአስቶን ቪላ ይጫወታሉ፣ ከማንቸስተር ሲቲ ይጫወታሉ፣ ከዛ ከሌስተር ይጫወታሉ። እጅግ ከባድ ፈተና ነው። ትልቅ ፈተና ነው ያለባቸው። ብዙ ደረጃቸው ከፍ የሚል አይመስልም። አሰልጣኝ ሚኬል አርቴታ የአርሰናል ደጋፊዎችን ያረጋጋ ወይም የሚያረጋጋ ሐሳብን ሰጥቷል ዴቭ። ከዊሊያም ሳሊባ ጋር በተገናኘ ጥያቄ ቀርቦለት ከዊሊያም ሳሊባ ጋር ተነጋግረናል፣ እጅግ ደስተኛ መሆኑን ነው የነገረኝ። ከኛ ጋርም አብሮ መቆየት እንደሚፈልግ
ገልጾልኛል የሚል ሐሳብን ሰጥቷልና እርግጠኛ ነኝ የሚል ሐሳብን አርቴታ አክሎበታል። ስለዚህ ሳሊባ በቀጣይ የውድድር ዓመትም በአርሰናል የመቀጠል እድል እንደሚኖረው አንዳንድ ግምቶች እየተሰጡ ነው የሚገኙት። ከዚህ ውጪ የጆርጊኒዮን ጉዳት በተመለከተ ካሰብነው በላይ ኮምፕሊኬትድ ሆኗል ወይም የተወሳሰበ ሆኗል የሚል ሐሳብን አሰልጣኙ ተናግሯል። ከዚህ ውጪ የሊቨርፑል ሻምፒዮን ስለመሆን እንዴት ነው እናንተ ላይ የፈጠረው ነገር የሚል ጥያቄ ቀርቦለት እና አርነ ስሎትን ማመስገን እንደሚፈልግ እና ላሳዩት ኮንሲስታንት ለሆነ ብቃት ወይም ላልዋዠቀ እንቅስቃሴያቸው ብቃታቸው የሚገባቸው ነው የሚል ምስክርን ራሱ አርቴታ ሰጥቷል። 99.6 በመቶ በቶፕ 5 ወይም የቻምፒየንስ ሊግ ቦታን ይዛችሁ እንደምትጨርሱ የኦፕታ ሱፐር ኮምፒውተሩ ያሳያል የሚል ነገርን አንስተውለት ነበር። ይሄ ግልጽ መልእክት ነው፣ አሁን ያለንበትን የሚያሳይ ነው የሚል ሐሳብን ተናግሯል። እኛ መቆጣጠር የምንችለው ብቃታችንን እንደዚሁም ደግሞ ኢሞሽናል ስታተሳችንን ነው የሚል ሐሳብን ራሱ እንደዚሁ ሰጥቷል። በሊጉ ግን ማሳካት የምንፈልገውን አላሳካንም ብሏል። ያው ዴቭ እንዳነሳው የሊጉ ዋንጫን ካለማንሳት ጋር በተገናኘ ዴክላን ራይስ 100ኛ ጨዋታው እጅግ ፈጥኗል። ዴቭ በጣም አሁን የመጣ ነው የሚመስለው፣ ግን 100 ጨዋታ ለአርሰናል ያደርጋል የሚለውን ነገር ስመለከት በጣም ነው የገረመኝ። በጣም ቁጥሩ ምን ያክል ከጉዳት ነፃ ሆኖ ብዙ ጨዋታዎች ላይ እንደሚገኝ የሚያሳይ ነው። የማይታመን ፈራሚ ነው ወይም በጣም አስደናቂ ፊርማ ነው የሚል ሐሳብን አሰልጣኝ ሚካኤል አርቴታ ከዚህ ተጫዋች ጋር በተገናኘ ሰጥቷል። እያሳየ ላለው ወጥ ለሆነ ብቃት እንደዚሁም ደግሞ ቡድኑን በፍጥነት የለመደበትን ሁኔታም ሲያሞካሽ ሚካኤል አርቴታ ሰምቻለሁ። ኤሚሬትስ ላይ ነው የሚደረገው፣ ቅያሬዎች ሊኖሩ ይችላሉ። እኔ በአቻ የመጠናቀቅ እድል አለው የሚል ግምት ነው የምሰጠው ዴቭ። አርቴታ እኔም ለዚህ ጨዋታ የበለጠ ትኩረት ይሰጣል የሚል ግምት የለኝም። ብዙ ለውጦችም ሊኖሩ እንደሚችሉ ነው የምገምተውና አንዳቻ እንደዚህ ነው እኔም የምገምተው። አቲንክ ሁልጊዜም ጠንካራ ነገር እንደሚያቀርብ ይናገራል፣ ግን አይመስለኝም በዚህ ሳምንት የኔ ግምት የሚመነጨው በዚህ ነውና ለአቻ የሚጫወቱ ነው ይመስለኝ። በርከት ያሉ ለውጦች 4-5 ለውጦች ልናይ እንችላለን። የብሬንትፎርድ እና ዩናይትድን ጨዋታ ሳነሳ እንግዲህ 11ኛው ከ14ኛው በመሃላቸው 10 ነጥብ ልዩነት ኖሮ የሚደረግ ጨዋታ ነው። ወደ ለንደን ይመጣል ይሄንን ጨዋታ ለማድረግ ዩናይትድ ወደ ለንደን ሲመጣ ደግሞ በቅርቡ ጥሩ ሪከርድ የለውም። 21 ጨዋታ ከለንደን ቲሞች አድርጎ ያሸነፈው 3 ብቻ ነው በነገር ላይ። እርሱም እንግዲህ ብሬንትፎርድን ሳይሆን ፉላምን ያሸነፈበት እንደሆነ መረጃዎች ይጠቁማሉ። በእርግጥ ከአንዱ ጨዋታ የለንደን ጨዋታዎች 5 አቻ ወጥቷል። በ13ቱ ግን ሽንፈት ያስተናገደበት እንደሆነ ቁጥሮች ያስረዳሉ። ዩናይትድ እንግዲህ በለንደን ደካማ ሪከርድ ይኖረው እንጂ ብሬንትፎርድ በራሱ ደግሞ በቅርቡ እየተቸገረ እንዳለ አይተናል። በእርግጥ ኖቲንጋም ፎረስትን ያሸነፈበትን የሐሙሱን ጨዋታ አንዘነጋውም። ከ8 የሜዳው ጨዋታ ግን በድል የተወጣው በቅርቡ ብራይተንን 4-2 ያሸነፈበት ነው። እንግዲህ ሐሙሱ ከሜዳው ውጪ በመሆኑ ይሄንን ማነሳው ኦፍኮርስ የለንደን ደርቢ ጨዋታ ነው። ያም ከዩናይትድ ጋር በለንደን ባደረገው 12 ጨዋታም ያሸነፈው አንዱም ብቻ ነው። ስለዚህ ይሄ እንግዲህ እርስ በርስ ያላቸው ግንኙነትም የሚጠቁመን ነገር አለ። ምናልባት ወደ ማንድሉ ያደላል ለሚለው የመጨረሻ ሐሳባችን ግብአት ሊሆን ይችላል እናያለን። በእርግጥ ዩናይትድ በሊጉ አብዝቶ ተቸግሯል። ባለፉት 5 ጨዋታዎች አንድም አለማሸነፉ የዚህ ማሳያ ነው። ይህንንም እንግዲህ ጨዋታ ማሸነፍ ካልቻለ ወይም 3 ነጥብ ካልወሰደ በ2015 በ6 ጨዋታ ማሸነፍ ካልቻለበት ሪከርድ ጋር የሚስተካከል ታሪክ ይፈጥራል የሚል መረጃ ወጥቷል። ክለቡ አሁን ትኩረት ያደረገው ዩሮፓ ሊግን መሆኑን ሁላችንም አይተናል። ለዚህ ጨዋታ ትኩረት እንደሚሰጡ ደግሞ በተጫዋቾች አጠቃቀማቸውም ከዚህ በፊት በነበሩ 1-2 ጨዋታዎች ላይ አይተናል። በግልጽም ተናግረውታል። ምናልባትም እንግዲህ በዚህ ጨዋታ ላይ በነገው ጨዋታ ላይ ከጉዳት የተመለሱ ተጫዋቾች የፊትነስ ደረጃቸውን እንዲያሳድጉ ሊጠቀሙባቸው እንደሚችሉ ግምት እንወስዳለን እና ስለዚህ የኔ ግምት ሮቴት ያደርጋሉ ነው። 3-0 ቢያሸንፉም ሮቴት ማድረጋቸው አይቀርም። የሁሉም የዩናይትድ ደጋፊዎች ትኩረትም ዩሮፓ ሊጉ እንደሆነ በተጨባጭ እናያለን ብዬ ነው ማምነው። ከዚህ ጨዋታ ቀደም ብሎ እንግዲህ ዩናይትድ ዴላፕና ኩንሃን መፈለጉ እንዳለ ሆኖ የብሬንትፎርዱን ደግሞ ምብዌቦን የመፈለጉ ዜና ተያይዞ ወጥቷል። ምናልባት ተከታትለው ከሆነ ከትናንት አርብ ጀምሮ ይሄ ዜና በስፋት እየተሰራጨ ነው ያለው። በእርግጥ
ተጫዋቹ የሚጠየቅበት ዋጋ ትንሽ ከፍ ያለ ነው። ምናልባት ፈላጊዎቹን እንዳያርቅ የሚል መረጃ አብሮ ተያይዞ ሲወጣ አስተውያለሁ። የዚህ የሆይሉንድ እንግዲህ በ46 ጨዋታ 9 ጎል ብቻ ማስቆጠር ያሳስባል። በእርግጥም ዜርዚ እንግዲህ ብቅጥልቅ ነው የሚለው ጉዳትም አለ። ከ7 ጎል በላይ አላስቆጠረም። ይሄም ተጫዋች በእርግጥ በክለቡ አጭር ጊዜው ነው እንዳልነው፣ ግን የአጥቂ አማራጭ በየአቅጣጫው ዩናይትድ ስለሚፈልግ ምናልባትም ጥር ላይ ፈልገውት ይህንን ተጫዋች በመሆን ስላልተሳካላቸው በድጋሚ ሊሄዱበት ይችላሉ የሚል መረጃ ነው የወጣው። የፊትና እንግዲህ የመስመር አጥቂ ሆኖ የመጫወት አማራጭን ስለሚፈጥር ይሄ ተጫዋች ቁልፍ ነው ተብሏል። በ33 የሊግ ጨዋታ 24 የጎል ተሳትፎ አድርጓል። በዚሁ በሊጉ ላይም 5ኛው ከፍተኛ ጎል አስቆጣሪ ነው። ቤሞ በነገርህ ላይ 10 ጎሎችን አስቆጥሯል። ተመራጭ ያደርገዋል የሁሉ ቁጥር ስታይና አሰልጣኝ ቶማስ ፍራንክ ግን ተጫዋቹ ክረምት ላይ እንደሚለቅ መረጃ ሰጥተዋል። ዋናው የሚቀርበው ዋጋ ብቻ ነው ወሳኙ ነገር የሚል ነገር አንስተዋል። እንግዲህ ይሄ ተጫዋች ዩናይትድን 7 ጊዜ ገጥሟል። አንዴ ብቻ ነው እንግዲህ ዩናይትድ ላይ ማስቆጠሩ የሚታወቀው። 1 ጎል ብቻ ነው ያስቆጠረው እስካሁን፣ እሱም 2022 ላይ የተቆጠረ ብቸኛ ጎል ነው። ብሬንትፎርድ ግን ተጫዋቹን ፈላጊ ከ60 ሚሊዮን ፓውንድ በላይ በትንሹ ማቅረብ አለበት የሚል መረጃ ሰጥቷል። እንግዲህ ዩናይትድ ትልቅ አይደለም ከፈለጉ ይሄንን ተጫዋች 60 ሚሊዮን እና ከዛ በላይ። ከዩናይትድ ውጪ ግን በወሬም ደረጃ ቢሆን አርሰናል እና ሊቨርፑልም ይሄንን ተጫዋች ይፈልጋሉ የሚል ወሬ ነው የወጣው። የዚህ ተጫዋች ማረፊያ የት ይሆናል? እንደተባለው ዩናይትድ ይሆናል፣ እናያለን። አሞሪም እንግዲህ ቀድሞ የብቃት ጥያቄ ያነሱባቸው የነበሩ ተጫዋቾች እንዴት እንደካሷቸው በዩሮፓው ሊግ ጨዋታ ላይ አይተናል። ማጓየር እንግዲህ ሁነኛ የመስመር ተጫዋች መስሏል። ከፍላንክ ተነስቶ የሰጠው ኳስ አስደናቂ ነበር። ካዜሜሮ ከሰሞኑ አስተማማኝ ሆኗል፣ ጎሎችን ያስቆጥራል፣ ብቃቱ ከፍ ያለ ነው። ኦጋርቴ በጣም ድንቅ ብቃት እያሳየ ነው። ወጣቱ ዮሮ ተከላካዩ ብቃቱ በጣም ከፍ ብሏል። እንግዲህ ለዩናይትድ የሰሞኑ መሻሻል እነዚህ ተጫዋቾች በአስረጂነት እንደሚቀርቡ ማየት ይቻላል። በዩሮፓ ሊግ ላይም ቁልፍ መሆናቸውን በደንብ አይተናል። የ3-0 የድል ውጤቱ እንግዲህ የመልሱን ጨዋታ ያለ ችግር እንዲወጡ ያደርጋቸዋል ነው የሚባለው። ግን እናያለን። የሊዮን 4 ጎል እዚህ መጥቶ ኦልትራፎርድ ላይ ማስቆጠር ዩናይትድን በጣም ተረጋግቶ ወደዚህ ጨዋታ ለመልሱ ጨዋታ እንዳይገባ ያደርጓል የሚል ነገር አለ። ግን ትልቁን የቤት ስራ ሰርተው እንደተመለሱ ሁላችንም አይተናል። የተጫዋቾች ብቃት ተሻሽሏል የሚል ነው እየተነሳ ያለው። 7 ተጫዋቾች ዩናይትድ ሊቀይር ይችላል በዚህ በብሬንትፎርድ ጨዋታ ነው የሚባለው። ማይኖ፣ እነ አማስ፣ እነ ሉክ ሾ፣ እነ ሜሰን ማውንት፣ እነ ቺዶ ኦቢ እንደዚህ አይነት ተጫዋቾችን ተሰልፈው ልናያቸው እንችላለን የሚል መረጃ ወጥቷል። ይሳካል ላይሳካም እናያለን። ዳሎ፣ አይደን ሄቨን እና እንግዲህ ማርቲኔዝ እንዲሁ ዚርዚ የሌሉ ተጫዋቾች ናቸው። ብሬንትፎርድ ቀድሞ ያልነበሩ ተጫዋቾች ካልሆኑ በቀር ሁሉም ፊት ስለመሆናቸው አሰልጣኝ ቶማስ ፍራንክ መረጃዎችን ሰጥተዋል። ይሄ ጨዋታ ትንሽ አስቸጋሪ መልክ አይኖረውም፣ አላውቅም። አቻ ግምት ሰጣለው። በእኔ እምነት ዩናይትድ በዚህ ላይም እንዲህ ሮቴት ያደርጋል የሚል ግምት ነው ያለኝ። ያንተን ግምት ማስቀመጥ እንችላለን በአካል። ትክክል ዴቭ። እኔም ወደ ቦርንማውዝ ወደ ብሬንትፎርድ ነው የማድለው እንደውም ዴቭ በአቻ ምክንያቱም ራሱ አሰልጣኝ ሩበን አሞሪም በወጣት ተጫዋቾች ብዙ የመሰለፍ ዕድል የማያገኙ ተጫዋቾችን በሊጉ እያሰለፍኩኝ ነው የዘንድሮ የውድድር ዓመትን የምጨርሰው ብሏል። ስለዚህ አሁን ያነሳቸው ተጫዋቾች እና አማስ ወደ ቡድኑ መተው ከጫና ነፃ ሆኖ መጫወታቸው ምናልባት የማይጠበቁ ነገሮችን ሊያስመለክቱን ይችላል። ዞሮ ጥራት ያላቸው በዩናይትድ ልክ ያሉ ተጫዋቾች ስለሆኑ ያንን መመልከት ይኖርብናል። መጠነኛ የራስ መተማመን መመለሱ ይታያል አይደል? እሱ ነው አሁን ምልህ ለውጦች አድርገህ እንዳልኩት አቻ ከሰጠውት መጠነኛ በራስ መተማመን ኦልትራፎርድ ላይ የተፈጠረ እንዳለ ከማየቴ መነሻ ነው። ኦፍኮርስ አሁን አማራጮችን በደንብ እየተጠቀመ ነው ኮቹም። በዚህ ላይ እንዳልኩት ትርጉም የማይሰጣቸው ተጫዋቾች አሁን በስተመጨረሻ እንግዲህ በቂ ረፍትም በቂ መሰለፍ ዕድልም ከዚህ በፊት ስላላገኙ ይመስላል ቀና ማለት ይታይባቸዋል። እና አይ ቲንክ የሆነ ነገር ቢጠብቁ አይገርመኝም እዚህም ጨዋታ ላይ ማለት ነው። ትክክል። እና እንግዲህ ማን ነው ራሱ ዲዮጎ ማጓየር እያሉት ነው የሚገኙት። ዲዮጎ ማራዶና በጣም በመስመር ሄደውና እንዴ 2-3 እኮ አጋደሙ ተጫዋቹን። እንደውም ብዙዎች የማጓየርን ብቃት ከማድነቅ ይልቅ የዛን ተጫዋች ደካማነት እያኮሰሱ ሳይቼ ገርሞኛል። ትክክል። አስደናቂ እንቅስቃሴ ነው ማጓየር ያስመለከተ። እንዴ የሊቨርፑልን እንዴ ቼልሲና ሊቨርፑል እንግዲህ ሻምፒዮኑ የአውሮፓ ቻምፒየንስ ሊግ ቦታን ይዞ ለመጫወት ከሚፋለመው የሚያደርጉት ጨዋታ ነው ብለን ይሄን ጨዋታ ማንሳት እንችላለን። እንዴ ይሄ ጨዋታ መቃኘት ያለበት ከቼልሲ አንጻር ነው። ምክንያቱም በኮንፈረንስ ሊግ ግማሽ ፍጻሜ ወደ ስዊድን አምርተው እንግዲህ ዩር ጎርደን የተባለውን ቡድን 4-1 በሆነ ውጤት አሸንፈዋል። ሰምተው ታውቃለህ? ይሄንን ክለብ ለመጀመሪያ ጊዜ ሰምቼዋለሁ።
አረዛ ሊጋቸውም ላይ 11ኛ ምናምን ናቸው። አዎ ነው እንዴ? በጣም ደካማ ነው። ስዊድን ይሄድ ከጊዜ እዛ አለው ሊጉን አይተህ ከሆነ ብዬ ነው በሐሳብ ከዚህ በኋላ እንዴት ይሆናል? አይተዋል ዴቭ ካርታውን አይቼዋለሁ እንድትለኝ ነበር። እኔ እንኳን ችግር የለውም የስዊድንን ካርታ ያው ኤኒዌይ አላውቀውም። ለመጀመሪያ ጊዜ ነው ይሄንን ስም ስሰማውና ሰዎች ሰምተውት ከሆነ ይገርመኛል። ኢቭን ሚዲያው ላይ ያለው ሰዎችም ሰምተውት ከሆነ ሊገርመኝ ይችላል። በቃ ዘንድሮ የውድድር ዓመት ላይ ነው የተመለከትነው ይሄን ቡድን ስሙ ራሱ በጣም እንትን ነውና እንዴት ነው ፕሮናውንስ የሚደረገው የሚለውን ሁሉ ቼክ አድርጌ ነው ኮንፈረንስ ሊግ የማያሳየው ጉድ የለም ነው የምትለኝ አይደል? እንግዲህ ቅድም እንዳነሳው እኮ ነው ገና ውድድሩ ሳይጀመር ቼልሲ በዋንጫ ነው የሚያጠናቀቀው። አሁን እኮ ፊዮሬንቲናና ቤቲስ የሚባሉ ስሞችን ነው አሉ የምታውቀው። የአንቶኒን ጎል አላየሁም እንዴ? ሁለተኛው ጎል እኮ እጅግ አስማት የሆነ ጎል አስቆጥሮ በቀደም እንዴ መጣውላችሁ እያለ ነው ቼልሲዎችን እንዴ ነው አለማየሁ ሙሉጌታ የሚባል ኢትዮጵያዊ የዘር ሐረግ ያለው ወይም ኢትዮጵያዊ ተጫዋች ነው ዴቭ አለማየሁ ሙሉጌታ። አንደኛውን ግብ ማስቆጠር የቻለው ለዩር ጎርደን ተቀይሮ ገብቶ ቀድሞ ሲነሳ ነበረ። አላየኸውም? ግቡን ያስቆጠረው አለማየሁ ሙሉጌታ ነው። አሌክስ ብለህ ነው አልበቃ ችግር የለም አጠርናርገው ይሄ የድሮ ስም ነውና የኛ አሁን እኮ እንደዚህ አለማየሁ ዳዊት ምናምን እኮ የድሮ ስም ሆኗል። የኛ ስም ዳዊት ገባ እኮ ያው ነው አይመስለኝም። አሁንም እየወጣ ነው ገና። አሁን ይኸውልህ በአካል ምናምን ናቸው። አየህ ይሄ ስሙ አሌክስ ብለህ ነው አለው አሌክስ አለማየሁዎች እንዳይቀየሙ ብዬ ነው አገር ቤትም ያለው በመላው ዓለም ያለው። ቀደም እያነሳህ ነበረ ዴቭ ይሄ የኮንፈረንስ ሊግን ቼልሲ እኮ ኒኮላስ ጃክሰን ቅድም ያልጨመርኩት ሐሳብ ነው። ኒኮላስ ጃክሰን ኮል ፓልመር እነ ሞይሰስ ካይሴዶን እኮ ከስብስቡ ሁሉ ውጪ አድርጎ ነበር። አሁን ጥሎ ማለፍ ምናምን ከደረሱ በኋላ ነው ወደ ቡድኑ እንዲመለሱ ያደረገው። በከትናንቱ ወዲያውም ጨዋታ ይሄንን ነገር ነው የተመለከትነው ዴቭ። እነ ኮል ፓልመር አልነበሩም። አሁንም ሊቨርፑል ጨዋታ ላይ የአውሮፓ ቦታን ይዞ ለማጠናቀቅ የሚደረገው ጥረት ላይ አሰልጣኙ ትኩረት እንዳደረጉ ያስታውቃል። ኮል ፓልመር በዛ ጨዋታ ሁለተኛው 45 ነው የተጫወተው። ሞይሰስ ካይሴዶ ተመሳሳይ፣ ጃክሰንም እንደዛው፣ ኔቶ እና ኮልዊልም እንደዚሁ ደግሞ በዚህኛው ጨዋታ በሊቨርፑሉ ጨዋታ ቋሚ አስተላለፍ ውስጥ ይገባሉ ተብሎ ነው የሚጠበቀው። ቼልሲዎች እንግዲህ ይሄ ጋርድ ኦፍ ኦነር ይኖራቸዋል። ዳርና ዳር ሆነው እንግዲህ ሊቨርፑል ተጫዋቾች ተሰልፈው ይቀበላሉ። ትክክል። ሻምፒዮን መሆኑ ከተረጋገጠ በኋላ ባደረጓቸው ጨዋታዎች ቼልሲዎች 6 ጊዜ ተጫውተዋል። አንድ ጊዜ ነው 2012-13 የውድድር ዓመት ላይ ዩናይትድን 1-0 ያሸነፉት የሚል ነገር ተመልክቻለሁ። ከ8 የሊግ ጨዋታ ቼልሲ አሁን 17 ነጥቦችን ወስደዋል ዴቭ። ማግኘት ካለባቸው 24 ነጥብ 17 ጥሩ ነው። ብዙ ከአቋም ጋር የሚዋዥቅ ብቃትን ከሚያሳየው ቼልሲ ይሄ ነገር ጥሩ ነው። ከዚህ ካለፉት 8 ጨዋታዎች አስቀድሞ ከነበሩት 10 ጨዋታዎች 9 ነጥብ ብቻ ነበረ ቼልሲ ያገኘው ዴቭ እና ምናክል እየተሻሻሉ መጨረሻ ላይ ጥሩ እየሆኑ እንዳለ የሚያሳይ ነው። ሊቨርፑሎች ከድል ሃንጎቨራቸው ይነቃሉ ወይ ማየት ያለብን ይመስለኛል። ለምንም አይደለም ከዚህ በኋላ የክብር ጉዳይ ነው። እነ ሳላ ለሪካርድ ነው የሚጫወቱት። ሌላ መነሳሻ ለእንደሳላ አይነት ተጫዋች ሊያስፈልጋቸው ይችላል። ዘንድሮ 2.41 ነው በጨዋታ የሚያገኙት በሊጉ የሚያሳኩት ከ3 ነጥብ የሚያገኙት 2.41 ነው ይላል። ከዚህ የተሻለ ግን ሻምፒዮን ባልሆኑበትም ዓመት አሰልጣኝ የርገን ክሎፕ አስመዝግቧል ይላል። 2.60 ሻምፒዮን የነበሩ ጊዜ ሊቨርፑል ያሳካው ነው። ከዛ ውጪ ክሎፕ በ2021 22 እንደዚሁም በ2018-19 2.42 እና 2.55 በተለይም ይሄ 2.55ቱ እጅግ የሚያስገርም የውድድር ዓመት ነበር። ያው እነዛ 90 ቤቶች ነጥቦችን በዛ በሚያጠናቅቁበት ጊዜ ማለት ነው። ባለፉት 30 ጨዋታዎች በሙሉ ሊቨርፑል ግብ አስቆጥሯል የሚል ነገር ተመልክቻለሁ ዴቭ። አሁንም ቼልሲዎች ብዙም የሚቀርላቸው አይመስልም። የገረመኝ አርሰናል በ2001-2 የውድድር ዓመት በ38ቱም ጨዋታ ግቦች አስቆጥሯልና እዛ ላይ መድረስ አይችሉም። ግን 30 ከዛ በላይ ጨዋታዎች ግብ ያስቆጠረው ቡድን ሊቨርፑል ስለመሆኑ ተመልክቻለሁና ቀጣይ 2-3-4 ጨዋታዎች ግቦችን ያስቆጠሩ መጓዝ ይችላሉ፣ ለሪከርዱ ይቀርባሉ የሚለውን ነገር
እንመለከታለን። ከባድ ጨዋታ ነው የሚሆነው እንዳነሳ ነው ከቼልሲ አንጻር። ሊቨርፑሎች ግን የውድድር ዓመቱን አሳምረው ነጥባቸውን ከፍ አድርገው 90 ቤት ገብተው ነጥቦችን ሰብስበው የማጠናቀቅ ጉዞ ካልሆነ በስተቀር የተለየ ፋይዳ ያለው ጨዋታ አይሆንም። አንዳንድ ተጫዋቾችን እንደዚሁ አሰልጣኙ ለመጠቀም እድል ያላገኙ ተጫዋቾችን ያሰልፉበታልም ተብሎ ነው የሚጠበቀው ዴቪ። አንድ የተለያየውት ነገር ሊቨርፑሎች ከነጥብ ይልቅ እንዳልኩት የፓልመርን ሁኔታ የሚከታተሉበታል የሚል መረጃ ወጥቷልና ተራውሪዎች ናቸው አይደሉም እናያለን ወደፊት። ግን ፓልመርን የመፈለግ ስሜት አለው ሊቨርፑል የሚል ነገር እየተነሳ ነው። እንዳልከው ግን የሊቨርፑሎች የደስታ ጊዜ በጣም በስቷል። ስለዚህ በቂ የዝግጅት ጊዜ አላቸው ወይ? ይህንን ቼልሲዎች ይጠቀሙበት ይችላሉ ወይ? ብዙ የሚነሳ ነገር ነው ያለው። ምናልባትም አንዳንድ የሊቨርፑል ተጫዋቾች ለአሁኑ የሚያሳስባቸው ጨዋታው ሳይሆን መጪውን የረፍት ጊዜ እንዴት እንደሚያሳልፉ ቦታዎችን መምረጥ ማዘጋጀት የሚሉ ነገሮች ናቸው የሚል ነገር ተነስቷል። ስለዚህ ፕሮፌሽናል ሆኖ ይገባሉ አይገቡም በደንብ የሚታይ ይመስለኛል አይደል? ኦፍ ኮርስ ፕሮፌሽናል እንደሚሆኑ ነው የሚጠበቀው። ምክንያቱም እዚሁ የቻምፒየንስ ሊግ ተሳትፎ ውስጥ ለመግባት ጥረት የሚያደርጉ ክለቦች መኖራቸውን ስታይ እንግዲህ ለቼልሲዎች ይሄንን አሳልፈው ሊቨርፑሎች ይሰጣሉ ተብሎ አይጠበቅም። በቀለም ይፈልጋሉ ዴቭ። ያ እውነት ነው። እንግዲህ እናያለን ያሉ ነው። ያ ለመጀመሪያ ጊዜ ግን ሊቨርፑል ሲመሰረት ዋንጫ ወዲያው አላገኘም። 9 ዓመት ነው የጠበቀው የሊጉን ዋንጫ ለማንሳት። 1900 ወይም 01 ላይ ነው የተገኘው ይሄ ዋንጫ። እንግዲህ ከ124 ዓመታት በኋላ አሁን 20ኛው ዋንጫ ላይ ደርሰዋልና ከዩናይትድም እኩል ሆኗል። ስኬታቸው ከዋንጫ ባለፈ ዘንድሮ በፋይናንስም ትልቅ ነገር ይዞላቸው እንደመጣ እየተጠቀሰ ነው። ሰምተው ሊሆን ይችላል። ወደ 700 ሚሊዮን ፓውንድ ያገኛሉ ተብሏል በአጠቃላይ በዘንድሮ አጠቃላይ ጉዟቸውና ገቢው ሲቲ 2022-23 ላይ 23-24 ላይ ካገኘው ጋር ይስተካከላል። በእርግጥ ኤግዛክትሊ አይስተካከልም፣ ግን በጣም ተቀራራቢ ነው ተብሏል። 176 ሚሊዮን ፓውንድ ያው ሊጉን በማሸነፋቸው በአጠቃላይ የሚያገኙት ነው ተብሎ ነው የሚጠበቀው። በሁሉም ግን ከሁሉም በአጠቃላይ ከምኑም ተደማምሮ ግን እስከ 700 ሚሊዮን ፓውንድ ያገኛሉ የተባለው። ሲቲ 715 ሚሊዮን ፓውንድ 2022 ላይ አግኝቷል አምና አግኝቷል። ካቻምና ደግሞ 713 ሚሊዮን ፓውንድ አግኝቷል የተባለው። እንግዲህ 700 ሚሊዮን ፓውንድ ማለት ምን ያህል ቅንጣት ታክል ወጪ ሳታወጣ በመጡ በመጀመሪያው ዓመት ላይ አንድ ኮች ይሄንን ሲያሳኩ ስታይ ምን ያህል የሊቨርፑል ድል ዘንድሮ አስደናቂ እንደሆነ ያለ ጥርጥር እንድትናገር የሚጋብዝ ነው የሚመስለኝና ትልቅ ነው ስኬታቸው ትልቅ ነው ያለ ጥርጥር። ይሄ አንዱ የሚነሳላቸው ጉዳይ ነው እንግዲህ ሊቨርፑሎችን በተመለከተ። በተረፈ ግን ቼልሲ እንዳልከው ኮንፈረንስ ሊጉ ላይም ምርጦቹን ያለመጠቀሙ ሁኔታ እዚህ ጨዋታ ላይ ያለ ጥርጥር ቁልፍ ተጫዋቾቹን እንዲያሰልፍ እና ሙሉ 3 ነጥብ ከዚህ ጨዋታ ይዞ እንዲወጣ እንደሚያስገድደው ይጠበቃል። በመጨረሻ ሰዓት ጉትሶና ሳንቼዝ መግባት አለመግባታቸው ይታያል ተብሏል። እንግዲህ ፊትነስ ቴስት አላቸው በመጨረሻ የሚል ነገር ተነስቷል። በተረፈ ግን እንግዲህ በቂ ዝግጅትና በቂ አቅም ይዘው ነው ቼልሲዎች ለዚህ ጨዋታ የሚቀርቡት የሚል ነገር አለ። እንግዲህ በእኔ እምነት ሊቨርፑል ይሄን ጨዋታ ይቆምራል ነው የምለው። አላቅም ካሰላለፍ አንጻርና ስታንፎርድ ብሪጅ ላይ የሚደረግ ጨዋታ በመሆኑ መነሻ ይሄን ሳምንት ድል እኔ ለቼልሲ ነው የምሰጠው። በነገር ላይ በአካል እኔ ደግሞ በአቻ ወደሚለው ነው የማዘነብለው ዴቭ። በአቻ የመጠናቀቅ ዕድል ይኖረዋል የሚል ሐሳብ ነው ያለኝ ዴቭ። እና በቃ እንግዲህ ኤችዲ ስፖርቶች ነበርን። ወደ 48 ደቂቃ ከእናንተ ጋር ቆይታ አድርገናል። የእናንተን ግምት የእናንተን አስተያየት እንጠብቃለን። በተለይ በዩቲዩብ ገጻችን ላይ ኤችዲ ስፖርት ብላችሁ ፈልጉን። ፕሮግራሙን ሰብስክራይብ አድርጉ፣ ሀሳብ አስተያየት ስጡ። እንግዲህ የሚመቻችሁን ማድረግ ትችላላችሁ። ለሁሉም እናንተንም በአካልንም አመሰገንኩኝ። መልካም ጊዜ ብያለሁ። ባባይ። ሰላሙን ዴቭ። መልካም ጊዜ ላንተ። ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ